በፍጹም ይቅርባችሁ እንዳትሞክሩ እንዳታረጉ። እንግዲህ ጥንቃቄ አድርጉ። ብትጋበዙም ስልካችሁን ልደውልበት እስህ እንድልበል ምን ይሄን ስጭኝ ምን። ሰላም ቤተሰብ እንዴት ናችሁ? እንደምትሰነበታችሁ። አንድ ምክር ለሴቶች በተለይ ላላገባችሁ ሴቶች የምናገረው ነገር ቢኖረኝ ትናንትና አንዷ ምን ሆነች መሰላችሁ? የማታውቀውን ወንድ ታክሲ ላይ ተዋውቃ ምንም ማንነቱን ያላወቀችውን ወንድ ተከትላ ካፌ ላይ ትመጣለች። ካፌ ላይ ትገባና የፈለግሽውን ነገር ተጋበዥ ይላታል። የፈለገችውን ነገር ትጋበዛለች፣ ትበላለች፣ ትጠጣለች፣ ጨምሪ ይላታል፣ ትጨምራለች። ከዛ በኋላ እስቲ እንደዚህ ስልክሽን ልደውልብሽ ይላትና ስልኩን ፎቅ ላይ ነው የምትጋበዝበት ቤት ፎቅ ነው ካፌው። ከዛ ከፎቁ ከተጋበዘኝ በኋላ ከታይ መሬት ላይ በመግቢያው በኩል አንድ ሰው የሚመጣ ሰው አለ። ልቀበል ስልክሽን እስኪ ልደውልበት ይላታል። ይደውላል። ከደወለ በኋላ ስልኩን ይዞ ላሽ ይላል። ልጅቱ ይመጣል ብላ ብትጠብቅ የለም። ከዛ ስልኳም ተወስዶ የተጋበዘችበት ብር ሳይከፈል ብዙ ብር። ከዛ ከዛ እኛም ወጣ ብለን ፈልገን በዛ ብንል አቶ ጎረምሳ አልተገኘም፣ ጠፋ። እና ልጅቱን ያው እዛ የነበሩ ሰዎች ገንዘብ አዋጥተው ምን ብለው ለትራንስፖርት ሸኟት። እያለቀሰች እያለባች እያለች ወጣ ሄደች። እና ይሄ ችግር በእናንተም ላይ እንዳይደርስ ጥንቃቄ እንድታደርጉ ያላገባችሁ ሴቶች ዝም ብላችሁ የማታውቁትን ወንድ ተከትላችሁ ሄዳችሁ ግብዣ አትጋበዙ። ይቅርባችሁ፣ በፍጹም ይቅርባችሁ እንዳትሞክሩ እንዳታረጉ። ይሄን ካረጋችሁት እንግዲህ ጥንቃቄ አድርጉ። ብትጋበዙም ስልካችሁን ልደውልበት እስህ እንድልበል ምን ይሄን ስጭኝ ምን